ሲዳማ ቡና ሻምፒዮን። በጣም አስገራሚ ስቴጅ ነው የተዘጋጀው። በዚህ ደረጃ እንደዚህ አይነት ግሩም ኳሊቲ ያለው ስቴጅ ጥቂት ነው የምትመለከተው። አሬ በጣም ሁሉም ነገር የተሟላለት የዋንጫ ሴሌብሬሽን የዋንጫ ርክክብ ስነ ስርዓት ይመስላል። ማርክ በኦቤን የቀጥታ ስርጭት የተለየ ቀረጻ፣ የተለየ ስታንዳርድ፣ ሁለት ዳይሬክተሮች ለመጀመሪያ ጊዜ አንድን ጨዋታ በጋራ እግር ኳስን በተለየ ፍቅር ለሚወደው ኢትዮጵያዊ የስፖርት ቤተሰብ በነፃ እያደረሱ ይገኛሉ። ኢትዮጵያ ንግድ ባንክና ኦቤን በዚህ ረገድ አገራችን አቅም እንዳላት ራሳችንን ችለን ከፍ ባለ ጥራት ደረጃ ለስፖርት ቤተሰቡ ጨዋታ ማድረስ እንደምንችል በሚገባ እያሳዩ ይገኛሉ። በቀጣይ ኢትዮጵያ የአፍሪካ ዋንጫ ብታስተናግድ ኦቤን ያለ ጥርጥር ለስፖርት ቤተሰቦች ይህንን ውድድር ወይም ታላቁን ውድድር ማድረስ እንደሚችል በሚገባ አሳይቷል። በአቅምም ሆነ በቴክኒክ አቅምም ሆነ እንደዚሁም ደግሞ በታለንት በካሜራ በኢቪኤስ በዳይሬክተር በራክ በታለንት በሚገባ አሳይቷል። እንደ ሲዳማ ቡና ተጫዋቾች፣ የአሰልጣኞች ቡድን አባላትና ደጋፊዎች ዓለም ላይ በዚህ ሰዓት ደስተኛ ፈልጎ ማግኘት አይቻልም። የሚያዩበት ሰዓት ነው። ማርክ የ2025-26 ወይም 2018 ሻምፒዮን ናቸው። ምናልባት በቀጣይ ሳምንት የድርብ ድል ባለቤት ናቸው ልንል የምንችልበትም እድል ይኖራል። ቦይሮ ካንሰቡ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ፕሬዚዳንት መቶ አለቃ ፈቃደ ማሞ፣ እንደዚሁም ደግሞ ክቡር አቶ መክዩ መሐመድ የፌዴሪ ባህልና ስፖርት ሚኒስትር የስፖርት ዘርፍ ሚኒስትር ዴኤታና አቶ ኢሳያስ ጅራ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ዋንጫውን ለአምበሉ ያሬድ ባያ ያስረክበዋል። ሲዳማ ቡና የ2018 የ2025-26 የውድድር ዘመን የሲቢ የኢትዮጵያ ፕሪሚየር ሊግ ዋንጫ አንስተዋል። ዳሮና ሆሌ ሲዳማ ቡና፣ ዳሮና ሆሌ ሲዳማ ጀኑ፣ ጀግናው ሲዳማ መጥቷል። መንገዱን ክፈትለት። ሲዳማ ቡና ሻምፒዮን፣ የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል። ሲዳማ ቡና ከብዙ ፈታኝና መራራ ትግል በኋላ በመጨረሻም አሊቶ ሻምፒዮን ሆኗል። በታሪክ ለመጀመሪያ ጊዜ የዚህ ውድድር አሸናፊ ሆነዋል። ፍቅረ ኢየሱስ ተወልደ ብርሃንና እንደዚሁም የቡድኑ ጓደኞች በዚህ ነገር ትኩረትን ይስባሉ። ነው ሲዳማ ቡናዎች አመቱ ሙሉ የለፉበት ውጤት ልምድ ያላቸው ያሬድ ከዚህ ቀደም ዋንጫ አንስተዋል። አቤል ከዚህ ቀደም ዋንጫ አንስተዋል። ብዙዎቹ ግን የሊጉን ዋንጫ አላጣጣሙ። እንደ ሲዳማ ቡና አይን ዋንጫ እንዴ ካጣጣሙ በኋላ ምን ያህል ከዚህ በኋላ ድገሙ ይላቸዋል። ማርክ የሊጉን ዋንጫ ማንሳት አንድ ነገር ነው። ቀጣይ ዓመት ላይ ባክ ቱ ባክ ማሳካት ይችላሉ ወይ? ዝግጅቱ ከወዲሁ መጀመር ይኖርበታል። ኢትዮጵያን በመወከል በካፍ ሻምፒዮንስ ሊግ ተሳታፊ ነው። የሊጉ የሲቢ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሲዳማ ቡና ለዛ የሚያደርጉት ዝግጅት ለሊጉ እንደሚያግዛቸው ጥያቄ የሚነሳበት ጉዳይ አይደለም። ነገር ግን ሁልጊዜም ቢሆን ለሻምፒዮን ቡድኖች ፈተናው ቀላል አይሆንም። ሲዳማ ቡና በመጨረሻም ከ19 ድልና 11 አቻ እንደዚሁም ደግሞ 8 ሽንፈት በኋላ በ68 ነጥብ የሊጉን ዋንጫ አሳክተዋል። ማክሰኞ ዕለት ወደዛ የሚያመሩ ይሆናል። በዚህ ረገድ አሰልጣኝ ያሬድ ለሳቸው በጣም ትልቅ ቀን ይመስለኛል። በሊጉ አዲስ አሰልጣኝ የሊጉን ዋንጫ ማንሳቱ ሌላ በጎ ዜና ነው። ለሌሎች አበር የሚከፍት ይመስላል። ሐዋሳ ዩኒቨርሲቲ ስታዲየም በተለየ ድባብ የደጋፊዎች የተለያዩ ባለድርሻ አካላት ድርሻ በሲዳማ ቡና በኩል እጅግ በጣም ትልቅ ቦታ አለው። ደጋፊዎች በተለየ የደስታ ስሜት፣ በተለየ የሲዳማ ባህል አለባበስ